አለም እንግዲህ እያታለሁ ያንን መድኃኒት ለእሷ ነበር የወሰድሽው? ጨረስኳት። ብራቮ ብራቮ፣ የኔ ጀግና ሚስት፣ በጣም ጀግና ነሽ። ምን እንዳደረግልሽ ትፈልጊያለሽ? ምን ላድርግልሽ? ደስ አለ። ከምን አይነት ጉድ እንዳወጣሽኝ እንኳ አታውቂም። እኔ ለባሌ ምንም አደርጋለሁ። አሁን ምን እንዳደርግልሽ እንደምትፈልጊ ብቻ ንገሪ። የምፈልገው ምን መሰለክ? ያለ ሀሳብ እንድንኖር ወደፊታችንም ብሩህ እንዲሆን አንተ ጋር ያለውን ገንዘብ ወደ እኔ ላክልኝ። በዛ ላይ ደግሞ ናቲም ድርሻ ሊል ይችላል። እሱን ተውና የእናቴን ድርሻ ብሎ መጠየቁ አይቀርም። ሁሉንም ነገር አደርግልሻለሁ ደስ እያለኝ ሚስቴ። አሁን እንጠጣ። አይ ቆይ፣ ልጇ ከሰማ ሊገላይ መምጣቱ አይቀርም። እሱም አለ ለካ። እሱ ላይ ስለማታኮስ ሀሳብ ውስጥ ገባ። አይ በአንቺ ከመጣ ማንንም አልመርም። እጠብቅሻለሁ። የምስራች የምን የምስራች? ይመስለኛል ነገ 6 ሰዓት ነው ቀብሩ። አልገባኝም። ዳሩ ሁሉም መሞቷን ነው የሚያውቀው። አለምዬ ሞታለች። ምን ሆነሽ ነው? ምን ሆነሽ ነው ትሁት? በአንድ ድንጋይ 3 ወፍ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። አለም እንግዲህ ሰርፕራይዝ አደረገቻቸው እና ገዛኝ ልክ ሳያት እጅግ በጣም ደነገጠ። አልገባኝም አልሞትሽም እንዴ እያለችው ነበር እና ምን ነው እንድሞት ነበር እንዴ የፈለጋችሁ በማለት በጣም ደነገጠ። ልጁ ፊት በጣም ተመሸማቀቀ እና የሞትሽ መስሎ ነበር እኮ አለሜ ስላት፣ እኔ ጥሩ ሰው መቼም አይሞትም፣ ክፉ ሰው ነው የሚቀድመው። አንተ ሳቀድመኝማ እኔ በጭራሽ አልሞቱም ገዝዬ ምን ነው አለችው። እና እሱም በጣም ተደናግጦ ሮጦ ሊወጣ ሲል፣ አይ በጭራሽ ተረጋጋ እንጂ ሩጫው ወደየት ነው? ገና ብዙ የምናወራ ነገር አለ። ስለዚህ እባክህ ልትቀመጥ ትችላለህ ብሎ አለዛ ለፖሊስ ደውላ እንደምትጠራው ትነግረዋለች። እና ገዛኝ አማራጭ ሳጣ ቁጭልና እና ቤቲ ስትደሰት የነበረው ቤቲ ብላ ጠየቀቻት። እንዴት ነሽ አንቺ ስትላት፣ ደህና ነኝ። አንድ ጥያቄ አለ ላንቺ። ቆይ እኔን ለመግደል ለምን ፈለግሽው ብላ ስትጠይቃት፣ ማን እኔ? ኧረ እኔ በጭራሽ ውሸት አያምርብሽም፣ ማሸት የለብሽም ስትል እሷም ተነስታ ልትወጣ ስትል ቁጭ በይ ይላታል ናታን። እናም የተፈጠረውን ነገር እያንዳንዱ ነገር ንገሪኝ ስትል እና ገድያታለሁ አላልሽኝ ነበር እንዴ ብሎ ይነግራታል ቤቲ። ከዛኝ ቤቲ ላይ በጣም ይጨውባታል እና የገደልሽው የውሸት ነበር እንድታጋልጭ ነበር አይደለ? አናማሽ እሱ ነው አይደለ? እያለ መጫው ጀመረ። አይ ገዝዬ እንደምታስበው አይደለም፣ ገድጃት ነበር። መርፌውን እኮ ወግጃታል። ወይ መርፌው አልሰራም ብሎ ትሆናላ እየተረፈችው እያለቻት ነበር ትሁትን። እና ቤቲም ገዛኝ እጅግ በጣም ደነግጡና ይናድዳሉ። ገዛኝ በተለይ ቤቲ ያታለለችው መስሎት እጅግ በጣም ይበሳጭና ሁላችሁ ነው የማጠፋችሁ፣ ሁላችሁ ነው የምገላችሁ ብሎ ሽጉጡን ልክ ሲመዝን፣ አባዬ በጭራሽ እንዳትሞክረው አለዛ ከዚህ ቤት በሰላም አትወጣም ብሎ ይነግረዋል። እና ፖሊሶች ውጭ እንዳሉም ጭምር ሲነግሩ በጣም ደነገጠ። እናም አይ ቆሎ እየበራን እንጫወታለን፣ ወዴት ነው የምትሉት? ብሎ እንጂ ለቅሶ አይደለም እንደ መጣችሁት፣ ስለዚህ እንደ ሞት ቁጠሩ ምናምን እያለች ስታይሾፋባቸው ነበር። እኔ ይህን መቋቋም አልችልም፣ ቤት ተነሽ እንሂድ ብሎ ይላታል። አይ ገዛኝ ተረጋጋው እሺ ትልና ታያላችሁ ሁላችሁም እጨረሳቸዋለሁ ብሎ እየዛተባቸው ነበር ማለት ነው። አንቺ ቤት ጨወት ነበር ማለት ነው ትሁት
እንግዲህ እናንተ የተጫወታችሁት ነው መልሼ እኔ የተጫወትኩት ታዲያ እኔ ምን አጠፋው እያለቻት ነበር። እና በጭራሽ ይህንን ማመን አልችልም ተቀበረች ብለሽ የውሸት ለቅሶ ነበር ስታለቅሽ የነበረው። እናንተስ ምን ነበር የጠበቃችሁት? አለሜ ሞታ እዚህ ቤት የምታስገቡት? አለሜ ሞታ በሰላም የምትኖሩት? እንደዛ ነው? ህግ የለም እንዴ በሀገሩ? እናንተ አለሜን ገላችሁት በሰላም የምትኖሩ ይመስላችኋል? እንዴት ነው ዝምስ የምንላችሁ? ብሎ ይጠይቃል አባዬ። አንድ ሽማግሌ እገላለሁ አንተ ነው የሁሉ ነገር ያደረግኩ ስለው የፈለግከውን ማድረግ ትችላለህ፣ ግን እኔ መግደል በጭራሽ አትችልም በማለት ይመልስለታል። እና ለሁላችሁም እሰራላችኋለሁ እያለ በንዴት ጽፎ ነበር። እና አልገባኝም እማዬ ቤቲ ነበረች እንዴ ልትገልሽ የሞከረችው? እስቲ በግልጽ ንገሪኝ ብሎ ይጠይቃታል። ቤቲን ትንገሪ ወይንስ እኔ ልንገረው እያለችው ነበር። ናቲ ቤቲ ልገላት እንደሞከረችው እሱ አላወቀም ነበር። እና አዎ ቤቲ ነች እናቴ ልትገላት የነበረው እና እባክን ካሁን በኋላ ከእናቴ ጎን መቆም አለብን። ቤቲ የምትለውን ነገር በጭራሽ ማመን እንደሌለባትም ስነግራት ስትነግረው ነበር። እናቴን በገዛ እጄ አጥቻት ነበር ማለት ነው። ታውቂያለሽ እውነት ከልቧ ተጸጽታ ይቅርታ የምትጠይቅ መስሎኝ ነበር፣ ለካ እያስመሰለች ነበር ማለት ነው ሲል ይናደዳል። አዎ ቤት እናቴ መርፌ ወስዳ ነበር እንድትሞት ነበር። አባዬ ቶሎ ባይደርስ ኖሮ እናቴን አታ ነበር። እናም አሁን ግቢና ቁጭ በይ፣ ምንድን የተፈጠረ እያንዳንዱ ነገር ነበር ጊዜ ወቅቼ ነበር። ነገር ጊዜ ወጣ በር ላይ ከሽማግሌ ጋር ተገናኝተን ነበር እና እሱ ነው ቶሎ ብሎ ወደ ሕክምና ወስዶ ያዳናት ማለት ነው ስትል ትናገራለች። በጣም ታሳፍራለች። እኔን አሳፈርሽኝ፣ እነሱ ፊት አንገቴን አሸማቀቅሽኝ። ቆይ ልባቴን በደንብ አታይም ነበር እያለ ታውቂያለሽ፣ እኔ ምንም ደስ አላለኝም ነበር ከመጀመሪያው። ደሴቱ እንጂ መሞታ እኮ አስደስተው ስትጨፍርና ስጠጣ አልነበረም እንዲህ ያደርገው ስትል ትነግረዋለች። አሁን ምን ማድረግ እንዳለበት መርማሪ ደውሎ የተፈጠረውን ነገር እየጠየቀ ነበር። በአሁኑ እንኳን እኔ ሊያድንክ አልችልም፣ እንግዲህ የተፈጠረውን ራስህ ተወጠው ብሎ ስልኩን ጆሮ ላይ ሲዘጋ እንዴት ጆሮ ላይ ትዘጋኛለህ ብሎ ይጮህበታል። እና ትሁትን አለሜ ሞታለች ብሎ እንደዛ በደስታ ሲነግራት የነበረው አለሜ መሞቷን አለመረስ አረጋግጥ እጅግ በጣም ተበሳጭቶ ነበር። አለሜ መቼም እንደማትሞት ትሁት እርግጠኛ ነበረች። ነገር ግን ምን ሊፈጠር ካሁን በኋላ ምንም የማይፈጠር ነገር የለም ብላ ስትናገር ነበር። እና አለሜ እንደሞተችም ብትነግረውም አለሜ መቼም እንደማትሞት ትነግራለች። እና ነገር ግን በመጀመሪያ እጅግ በጣም ደንግጣ ፈርታም ነበር። እና የተፈጠረውን ነገር ናቲ ስጠይቀው ናቲም እጅግ ደንግጦ ነበር። ነገር ግን አለሜ ደህና መሆኗ ሲሰሙ ሁሉ ሰው ተረጋጋ። እና አለሜን ሕክምና አድርጋ አባዬ ቶሎ ብላ ወደ ሕክምና ስለወሰዳት መትረፍ ችላለች ማለት ነው። አባዬ ድጋሚ አንቺን ማጣት አልችልም፣ እባክሽ ሐዘን ማስተናገድ አልችልም፣ እባክሽን ንቂልኝ ብሎ ሲፈጣሪ ሲለምነው ነበር። እና አለሜን እንስሰማ ትነቋለች። አለሜ ከአባዬ ልብን ያለ ፍቅር ይዞታል ማለት ነው። እና አለሜን ላገባትና የራሱ ወይም የግሉ ለማድረግ ይሞክራል። እሷ ግን የምትፈልገው ብቻዋን መሆን ነበር። ነገር ግን አለሜን አባዬ እንደምወዳት ስትረዳ በጣም ተገረመች። እንዴ ይሄ ነገር ወዴት ነው የሚሄደው? አባዬ እኔን ይወደኛል ማለት ነው ብላ ታስባለች። እና ካሁን በኋላ እኔ አባትሽ እሆናለሁ፣ ምንም ነገር አባትሽ ጋር ታገኛለሽ፣ ናቲን እንደ አባትሽ ይህ ብላ ናቲን አባቴ ነው እንደ ብላ ስጠይቃት አዎ አባትሽ ነው፣ በጣም ወድሻል፣ አያትሽ ጋርም አብረን እንሄዳለን፣ አባዬ ጋር መሄድ ፈልጋለሁ፣ በጣም ናፍቆኛል ስትላት እሺ እወስድሻለሁ ልጄ አታስቢ እያለቻት ነበር። እና ናቲም እናቱን ካሁን በኋላ ብቻውን ጥሏት እንደማይሄድና ምንም ቢፈጠር ከጎና እንደሚሆን ጭምር ስነግራት ነበር። እና ምንም ቢፈጠር ልጅ ካሁን በኋላ ምንም ብቻሽን ጥየሽ ወዴትም አልሄድም በማለት ልነግር ጀመረ። እና እሺ ብቻዬን እንደማትሆኝ እርግጠኛ ነኝ አባቴ እያለችው ነበር። አዎ ብቻሽን አልተውሽም ካሁን በኋላ ስትል ትነግረዋለች። እና ምንም ቢፈጠር ብቻሽን እንደማትተዋትም ስነግራት ነበር። እና እሺ ትሎና እንደ አጋጣሚ ሆኖ የምትፈልገው ነገር በሙሉ መናገር ትወስናለች።
በዛ አጋጣሚ ለክን አሁን ማድረግ ያለብን ምንድን ነው ብሎ ያወራል እና አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ትነግረዋለች ማለት ነው። እሺ ምን ማድረግ እንዳለባቸውም ጭምር ብጠይቅም ነገር ግን አሁን ማድረግ ያለብን ምን እንደሆነ ባላቅም ነገር ግን ችግር ውስጥ እንዳሉ እየነገረችው ነበር። ግን ይህንን ነገር እንዴት መቀበል እንዳለብኝ አላቅም፣ ግን የተፈጠረ ያለው ነገር ከባድ እንደሆነም ጭምር እየነገረችው ነበር። እና አሁን ምን ይፈጠር ነው የምትይ? እንግዲህ ተዋርደናል፣ ከዚህ በላይ እንዴት ነው የምንዋረደው? በማለት ትነግረዋለች። እና ምንም ብፈጠር አብረን እንደሆነና ከአሁን በኋላ ምንም እንደማይመጣም ጭምር ስትነግር ነበር። እጅግ በጣም ደስተኛ ነበርሽ እና አሁን ምን ተፈጠረ ብላ ስትጠይቃት ነበር። እና ምንም እንደማይፈጠርና ስትነግራት በጣም ፈርታ እንደነበረ ስትነግራት ነበር። እና አሁን ምን ማድረግ እንዳለባቸው ለገዛኝ ነገራለች። ገዛኝም አሁን ማድረግ ያለብን አንድ ነገር ብቻ ነው፣ ቶሎ ብለን ከዚህ ሀገር መውጣት ሳይኖርብን አይቀረውም ትለዋለች። እና ከዚህ ሀገር መውጣት አለብን ብለህ ታስባለህ ስትለው፣ አዎ ከዚህ ሀገር መውጣት አለብን ብላ እየነገረችው ነበር ማለት ነው። ነገር ግን ትሁቴም ግራ ተጋባለች። አሁን ምን ማድረግ እንዳለባቸው ሁሉም ማሰብ ጀመሩ ማለት ነው። ሰዓት ቤት እንደዚህ ያደረገች ለዛ ነበር ይቅርታ ስትል የነበረው እያለች ትሁትም ግራ ትጋባለች። አለሜ አዎ ላግኛት ትፈልጋለሁ እንዴ? ድጋሚ እንድጨረስሽ ነው ለምን ቤት እንድታገኛት የምትፈልግ ስትላት፣ ለምን ይሄን ድረስ ክፉ እንደሆነች እና ለምን እንደዚህ ማድረግ እንደፈለገችው እንድጠይቃት እፈልጋለሁ ስትል ለትሁት ትነግራታለች። ትሁት ግን አይ አይሆንም በጭራሽ እሷ ማግኘት እየለብሽም እኔ እሰራለታለሁ ስትል ትነግራታለች። ነገር ግን እኔ እኮ ለሰው ክፉ አይደለሁም። እሷ ግን እኔ እንደመግደል ይሄናል መሄድ ደጋግማ ልትገለኝ እየሞከረች ነበር። ግን ለምን እያለ ነበር። ናቴን አባቱን አባዬን አንድ ነገር እየጠየቀው ነበር። አባዬ የምታውቀው ነገር አለ ከዚህ ጀርባ ያለ ማን እንደሆነና ምን እንደተፈጠረው እንድነግረው እየጠየቀው ነበር። ሁሉ ነገር አንድ ቀን ይገባሃል። ስለዚህ አሁን ምንም ነገር ልልህ አልችልም በማለት ይነግራል። አባዬ እባክህ እማዬ እኔን ለመደበቅ እየሞከረች እንደሆነ ይታወቀኛል። የተፈጠረው ነገር አንተ ንገረኝ ብሎ ይጠይቀዋል። እና ልጄ አሁን ምንም ነገር አልችልም፣ ነገር ግን ከምንም በላይ እናት ተርፋ እናት ደህና መሆን ነው የምንፈልገው ሲል ይነግራታል። እናም አሁን ትሁት ጋር ደውላ አለሜ መሞታን ለማረጋገጥ ቀብር ላይ አሁን ቀብረን መጠናት እያለች ስታለቅስ ነበር። እና በቃ እመጣለሁ ለምን አልነገርሽኝም እያለቻት ነበር። ራሳ ገላ ራሳ ቀባሪ ለመሆን እየሞከረች ነበር። እና እንግዲህ ነገ ኤደን ለቅሶ መድረስ ይኖርብናል ብሎ ያወራሉ ማለት ነው። እንግዲህ በመጨረሻ እንግዲህ ቀብር ለመሄዱ ይወስናሉ። አለሜን ትሁትም አንድ ላይ ቁጭ ብለው እየተጫወቱ ነበር። አለሜን ትንሽ ሸለብ ብላት ነበር። ነገር ግን ትሁት ከልጇ ጋር እየተጫወተች እና ከናታን ጋር እያወራች ነበር እና የተፈጠረውን ነገር እሱም ለማወቅ እየሞከረ ነበር እና ሁሉም ደስተኛ መሆን እንዳለባቸው እና ከሱ ጋር አንድ ላይ መሆን እንደምፈልግም በቃ ስንገባ አንድ ላይ እንሆናለን። እኔና አንቺ አንድ ላይ እንድንሆን ስንሞክር አንድ ነገር ይፈጠራል። ግን ምንድን ነው የምናደርጉ? እኔ እድል መሰለኝ አንድ ነገር ሳስብና ለማሳካት ስሞክር ይኸው ነገር እንደምፈጠር ነገረች። እና እናት ግን እኔ ስላዳንኳት አይደለም እንድታገባኝ የፈቀደችልኝ ስትለው፣ አይ በጭራሽ እንደዛ አይደለም እናቴ ከምንም በላይ ትልቅ ቦታ ላንቺ አላት፣ በጣም ነው የምትወደሽ እያለት እና ልጁም እንደ አባቱ ነው እንደሚቀበላት ስነግራት ልጅ አባት ሆናለች ስትለው እሆናለሁ ብሎ ከልጇ ጋር አባቷ ነኝ ብሎ እያወራትና እያጫወታት ነበር ማለት ነው። እናም አባቴ እኮ አባዬ ነች ስትለው እሱ አያትሽ ነው እንጂ አባትሽ አይደለም አባትሽ እኔ ነኝ ስለው አባቴ ከሆንክ ካሁን በኋላ ጥለኝ አትሂድ እያለችው ነበር። እና መቼም ጥለው እንደማይሄድ እየነገራት ነበር። እና በጣም እንደምትወደው ሁሌ ጊዜ እንደሚያጫውት እና መዝናኛ ቦታ እንደሚወስዳት ነገራት። እና እሷም ደስ አለኝ። ትሁትና አለሜ አባዬ አንድ ላይ እያወሩ ነበር። ትሁት እንግዲህ እንደሞተች አስመስላ ለቤት እና ለጊዜ እንደነገረችና እንደተቀበረችውን ጭምር ሀዘን ተቀምጠናል ብላ ስለነገረች ለቅሶ መድረስ የማይቀር ስለሆነ ይመጣሉ። ይሄ ተንኮል እንዴት መጣልሽ? እንዲህ አባዬ ተንኮል ደግሞ እንዴት መጣ?
አባዬ ካሁን በኋላ ገዛኝ እኔ መጉዳት ይፈልጋል። በጭራሽ ትሁቴ አትፍሪ፣ እኔ ሁሌም ከጎንሽ ነኝ፣ ማንም ሰው ሊጎዳሽ አይችልም እያላት ነበር። እና ግን ውስጧ ፍራቻ እንደተሰማና እንደፈራችም ጭምር ስትነግረው መፍራት የለብሽም ካሁን በኋላ ምን እንደሚፈጠር አብረን እናያለን ስትል ትነግረዋለች። እና ምንም ሰው መፍራት እንደሌለባትና እንዳትፈራ እየነገራት ነበር። ውድ ተመልካቾች የዛሬ ቪዲዮ ነው።